አንድ ነገር አትርሺ። አንቺ የደሃ ልጅ ነሽ። አንቺ ደነዝ ማመጣውን ላሳይሽ። አንቺ ችጋራም በልተሽ ማታቂ ማን አባሽ ነው ልጅሽን ያነሳሽው? ትሰሚኛለሽ? የአባቴን ስም አታንሺ ብዬሻለሁ። ቆይ እሺ ባልወጣስ ምን ልታመጪ? በቃሽ ትዝታ፣ አሁን ከክፍሌ ውጭልኝ። አንቺ ማጠናቀቅ አልቻልሽም። በጅምር ስራውን ሁሉ ጥለሽው ነው የወጣሽው አይደለም? ተው እንጂ ቤኪ፣ እንደዛ አትበል። ደግሞ ስለማታቂ ነው ዝም ብለሽ አቀባት። እንደው ዝም ብዬ ሳይሽ ምስኪን ነሽ፣ ስታሳዝኝ። ምን ማለት ነው ደግሞ? ለምንድን ነው ማሳዝነው? ማለቴ እንዴት የሰው ልጅ ካፈጣጠሩ እስከ አስተዳደጉ ድረስ እንዲህ በሚስጥር ይሞላል? ትዝታ፣ መናገር የምትፈልጊው ነገር ካለ ተናገር፣ አለበለዚያ ውጭ ልተኛበት። አይ ተኝ። ለነገሩ ሰምተሽ ምንም አታረጊ። መፍትሄ ካለመጣሽ ባሰሚ ነው የሚሻለው። በቃ ውጭ ልተኛበት። ያውልሽ እኔ እኮ ልነግርሽ አልፈለኩም ነበር፣ ግን ምን መሰለሽ? ምንድነው እሱ? ምን መሰለሽ የኔ ውድ፣ አንቺ ንገሪኛ፣ ምንድነው? ሄሎ 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 ወይኔ በቲቲ ሙት። በቃ የሳሳተ እኮ ለምን አዘጊውም? እሺ መናገር እፈልጋለሁ ያልሽኝ ነገር ንገሪኛ። እንትን አንቺ ዙፋኔ። አቤት። ዙፋን በቃ ወንድሜ እየጠራኝ ነው፣ እሄዳለሁ። እንዴ ቆይ እንጂ የጀመርኩት ዙፋን። ቆይ መጣሁ እንዴ? ቆይ የጀመርኩትስ እንዴ ላወራሽ እኮ ነው የመጣሁት እዚህ። ወንድሜ እየጠራኝ ነው እያልኩሽ አይደል እንዴ? አቤት። ወይኔ ቲቲ አሁንስ ሊያመኝ ነው። ምን አይነት ሰው ነች? እኔ እኮ ስለ ትክክለኛነቷ ልነግራት ነበር። ፈጣሪ ወይ ገና ለገና ወንድሜ ጠራኝ ብላ ተስፈንጥራ ሄደች። ፈጣሪ ግን ምን አይነት እድል ነው ያላት? ማለት ትንሽ ብትታገሰኝ ሁሉም ነገር ነግራት ነበር እኮ። ገና ለገና ጠራኝ ብላ ባትሄድ ምን አለበት? ደግሞ እዚህ ቤት ያለ ሰው ሁሉ ምንድን ነው ስለሷ የሚጨነቀው? እሷ ግን ምንም መስራት አይመስለኝም። ደግሞ የዘነጋችሁ አንድ ነገር፣ እንደዚህ የምትወደው ወንድሟ ራሱ ነገር ምን ሊሆን እንደሚችል አታውቅም። ወይኔ ቲቲ ደግሞ ታያታለሽ። እኔማ ሄጅሽን ነው የምሰጥሽ። አንቺማ ዝም አልልሽም። አለ ብዬ ስፈልግ ጭራሽ አንተ ወጥተህልኛል። ምን ላድርግልሽ? ውጪው ቢናፍቀኝ እኮ ወክ ላደርግ ብዬ ወጣሁ። እና ትነግረኝም ነበር አንድ ላይ ወክ የምናደርገው። አይ በረከትዬ የኔ ቆንጆ ትክክለኛ ሰዓት ላይ ሰተት ብለህ መጥተሃል። ማለት የተፈጠረ ነገር አለ እንዴ? ኧረ ምንም የተፈጠረ ነገር የለም። ምንድነው የምትቀባጥሪው አንቺ? ፈጣሪ ሆይ
ነኝ። ምንድን ነው? ማን የደወለልሽ ስልክሽ ላይ? አላውቀውም፣ ማን እንደሆነ አላውቅም። ሳነሳው ደግሞ ጸጥ ይላሉ። ስልኩን ስጭኝ እስኪ። ምን ያደርግልሃል? አንስቻው አናግራቸዋለሁ። ስልኩን ስጭኝ። ይሄን ያንዱ ስራ ፈቱ ይሆናል። ይሄን ያላት ተጨነቅቶ አሁን ፊት ለፊት የምንገናኝበት ጊዜ ደርሷል። ይቅርታ ማለት የምትፈልጊው ነገር አለ እንዴ? አዎ ዛሬ ብቻ አይደለም ቤክዬ፣ እድሜ ልክ እንድልህ የምፈልገው ነገር ነበር። ማለት አልገባኝም። አዎ ቤኪ በደንብ ገብቷል። ግን ሁሉ ጊዜ አንተ የምትፈልገው እኔን መግፋት ነው። ያኔ አብረን እንዳልኩ ብንሆን ኖሮ ይሄኔ ከኔ ይልቅ ያችን ክፉ ብርቱካን ባትመርጥ ኖሮ ይሄኔ ሁሉ ነገር አይደርስብህም ነበር። ትዝታ፣ እዚህ ቤት ድጋሜ የብርቱካንን ስም እንድታነሽ አልፈልግም። ቆይ ለምን ቤኪ? ቆይ እኔን ለምን ትሸሸኛለህ? ብርቱካን ያደረሰችብህን ነገር አይቺ ዘመኔ ሙሉ ልቤ ሲደማ ነው የኖረው። አንተ ግን ዛሬም ያንን ሁሉ ክደት እያስታወስክ ራስን ትቀጣለህ። እኔ እዚህ አጠገብ ያለሁት ያለፈውን ነገር ላስረሳ፣ ከልብ አድርጌ ላፈቅር፣ ካለፈው እስር ቤት ላስወጣ ነው። ካለሁበት እስር ቤት ማንም ሰው እንዲያስወጣኝ አልፈልግም ነበር። በተለይ ደግሞ ባንቺ የረሳሁትን ጠባሳይን ስላስታወሽኝ በጣም አመሰግናለሁ። በቲቲ ሞት ቤኪ፣ እኔ በፍጹም ያለፈውን ጠባሳን ላስታውስ እየፈለግኩ አይደለም። ይኸውልህ ቤኪ፣ ግን ለኔ ጊዜ ልትሰጠኝ ይገባል አይደለም ቤኪ? በዛ ላይ ለራስና ለልብ ጊዜ መስጠት አለብን ቤኪ። ይቅርታ ጋሽ። ፈጣሪ ሆይ እዚህ ምን አባሽ ታደርጊያለሽ? ትዝታ፣ ምኞት ላይ እንዳጭው ይባል። ምኞት ምንድን ነው? አይ ራስ ላቅርብ ብዬሽ እኮ ነው የመጣሁት። ሄሎ ብርቱካን፣ እየሰማሽኝ ነው? ገብቻለሁ አልኩሽ እኮ። በነገርሽኝ መሰረት የጀመርሽውን ስራ እየጨረስኩ ነው ያለሁት። እኔ ራሴ የደረስኩበትን ነገር እየደወልኩ አሳውቅሻለሁ። አንቺ ማጠናቀቅ አልቻልሽም። በጅምር ስራውን ሁሉ ጥለሹ ነው የወጣሽው አይደለም? እኔ ራሴ ስራውን አጠናቅቄ አሳይሻለሁ። የዛን ቤተሰብ ጉዳይ እኔ ራሴ አጠናቅቀዋለሁ። ችግር የለውም፣ ደውልሻለሁ። ብርቱካን 10 ጊዜ አትደውይልኝ አንቺ። የፈለግሽው ነገር አለ? ቆይ ምንሽ ነው የምትናፋረቂው? ሽንኩርቱ በጣም ያቃጥላል፣ ለዛ ነው። እንታይ እባክሽ፣ እንደሱ ነው እንዴ? ይቅርታ፣ የምትፈልጊው ነገር ካለ ተናገሪ።
ያለበለዚያ እኔ ልሰራ ነው። ቆይ ምን እራስ አሰሪ ነው እንዴ? እራት ላቅርብ ምናምን ብለሽ ድራማ አሰሪ ነበር? አይ ማለቴ ተጨማሪ ነገር ለመስራት ነው። በቃ ለማንኛውም እኔ እዚህ የመጣሁት ከዚህ በኋላ እኔና ቤኪ ልባችንን ስናወራ መተሽ እንዳረብሽኝ ነው። ለዛ ነው የመጣሁት። ድንገት እንኳን እግር ጥሎሽ ብትመጪ ድምፅሽን አጥፍተሽ ውልቅ። ተግባባን? ወይኔ ቲቲ ተግባባን ወይ? ትዝታ እኔ እኮ የዚህ ቤት ሰራተኛ ነኝ። ስራዬን ብቻ ነው የምሰራው። ድገሚ እስቲ። ሰራተኛ ነሽ አይደል? ሰራተኛ ደግሞ ቦታውን ማወቅ አለበት። በረከት ያንቺ ጋሽ እንጂ ወንድምሽ ወይንም ደግሞ ኩያሽ አይደለም። ይሄ ድሃ ፊትሽን ይዘሽ በረከትን ለማማለል የምታረጊው ማሽቃበጥ ካላቆምሽ በያሽ ቢላ ህይወትሽን ሲኦል ነው የማደርገው። ተግባባን ቆንጂት? ይሻልሻል። በጣም ይቅርታ። ተቻኩዬ ስለነበረ ነው። በጣም አመሰግናለሁ። አረ እኔ ነኝ እንዲሁ የሚያስቸግርኩት። ባይሆን እቀጣለሁ። ኧረ ምንም ችግር የለውም። በነገራችን ላይ ኪሩቤል እባላለሁ። ስለተፈጠረው ነገር በጣም ይቅርታ። መልካም ቀን ይሁንልህ። አቤት ጋሺ። አግኝቻታለሁ። ያልከኝን በሙሉ እያደረግኩ ነው ያለሁት። ያ የማይረባ አባታቸው የሰራውን ግፍና መከራ ቤተሰቦቼ ላይ እንዳደረሰ እሷንም አታልዬ ቀርቤ እጮትባታለሁ። ልጅቷ ብልጥ ለመሆን ትሞክራለች። ነገር ግን በፍቅር ቂል አድርጌ ስሬ አስገብቼ እጮትባታለሁ። አባታቸው የሰራውን ዋጋ እነሱ አንድ በአንድ እየቆጠሩ እንዲከፍሉ ነው ማድረጋቸው። ቤተሰቦቼን ገለውብኝ፣ ልጅነቴን እንዳጨለሙብኝ ሰውዬ የሰራውን ግፍና መከራ በልጆቹና በሚስቱ በቀለዋለሁ። ችግር የለም ጋሼ። ምኞቴ እንዴት ነሽ? ምኞቴ ምን ሆነሻል? የተከፋሽ ትመስያለሽ። አይ ምንም አይደለም ጋሼ። ማለቴ ቤኪ ደግሞ የጋሼ የምትይውን ነገር አቁም ያላልኩሽም? በይ እሺ፣ ምን እንደተፈጠረ ንገሪኝ። ያስቀየምሽ ሰው አለ? አይ ምንም የለም። ግን ምን? ምኞት አንቺ ብቻዬን በነበርኩበት ሰዓት ትተሽኛለሽ። ውለታሽ አለብኝ።
ገና የመጣው ጊዜ ስለ ቤተሰቦቼ ስለ አባቴ ንብረት ነግሬህ ነበር አይደለም? ታስታውሰዋለህ? አዎ፣ እንዴት አላስታውሰውም። እንደዛ የሚያሳዝን ታሪክ ነግረሽ። አዎ። እና የዶክተር ቤት እኔ በፊት የምኖርበት የአባቴ ቤት ነበረ። እንዴት እዛ ሊገኝ እንደቻለ በጣም ነው ግራ የገባኝ። የምርሽን ነው ምኞት? ቆይ እንዴት ሆኖ? እኔ እንጃ። እኔም በጣም ግራ ገብቶኛል። የነበርኩበት ሁኔታ ስለዚህ ብዙም እንዳላስብ አድርጎኝ ነበር። ግን አሁን በተደጋጋሚ ይሄ ነገር ጭንቅላቴ ውስጥ እየመጣ በጣም እየረበሸኝ። ታዲያ ምን ችግር አለው? ሄደን ዶክተር እናዋራዋለን። ምን ብለን? ቤቱን እንዴት አገኘኸው ብለን? ምን ችግር አለው? ምናልባት ዶክተሩ ስለ እንጀራ እናትሽና ስለ እህትሽ የሚያውቀው ነገር ሊኖር ይችላል። ምናልባት ሊኖር ይችላል። በቃ ምኞት፣ ነገሮችን ለማስተካከል እንሞክራለን። እሺ? እኔም ሆነ እህቴ ከጎንሻለን። እሱን አትሽ። ምን ብዬ እንደማመሰግን አላውቅም። በጣም ነው የማመሰግነው። አይዞሽ ምኞቴ፣ ሁሉም ነገር ይስተካከላል። አይ ፈጣሪ ወይ ትትዬ ጉድሽ ፈላ። አይ ምኑን ነው የሚያሳየኝ? ፈጣሪ ሆይ ምንድነው በበሽታ ላይ በሽታ? አይ ምን ሆነሽ ነው? አመመሽ እንዴ? አረ ፈጣሪ ወይ እንዴት አያመኝ? ቆይ እንዴት ነው ላያመኝ የሚችለው? ፈጣሪ ወይ ትቲ ምንሽ ነው ያመመሽ? ንገሪኝ እስኪ። ቤኪ ልቤ ያመኛል። እንዴት ነው የሚያደርግሽ? አላውቅም። በቃ ከዚህ ውግት ያደርገኛል። አይ በቃ ረፍት አድርጊ እሺ? ካልሆነ ሆስፒታል ወስድሻለሁ። አይ ቤኪ፣ እኔ ሆስፒታል አልወድም። ባይሆን እንደዚህ አጠገቤ ቁጭ ብለህ አይንህን ልይክ። አንቺ ማን አባሽ ስለሆንሽ ነው በረከት ላይ የተለጠፍሽው? በረከት ላይ ተለጠፍኩ ለማመስገን ብቻ ነው። እና ለማመስገን የወንድ ደረት ላይ ነው የምትለጠፊው? ትሰሚኛለሽ ምኞት፣ መስመርሽን ብታውቂ ይሻልሻል። ስሚ ደግሞ እኔ ብርቱካን አይደለሁኝም። ለዚህ አይነት ነገር ዝም ብዬ ማልፍ ሰው አይደለሁም። መስመርሽን ወቂ። እኔ ማንንም መስመር አላለፍኩም ትዝታ። ስሚኝ እኔ ቆንጆ፣ እሱን ወደፊት እናያለን። ግን ደግሞ ወደ ነገር ወቂ፣ ተጠንቀቂኝ እሺ? የዚች ልጅ ፍላጎት ምንድን ነው? ምንም ልትገባኝ አልቻለች። ትንሽ ጠፋሁኝ አይደል? አንተም ጠፋክ። እኔም ደግሞ እኮ ሰው እንዳገኝ አዛኝ ነበርና አንዴ እዛ አንዴ እዚህ ስል ጊዜው ሄደብኝ። ዶክተርስ እንዴት ነው? ደህና ነው? ደህና ነው በጣም። ብታይ ስራ በጣም በዝቶበታልና ለእኔ የሚሆን ጊዜ ራሱ እያገኝ አይደለም። በቃ አይሲ፣ እኔ ቤት መጥቼ እጠይቃቸዋለሁ። ካልሆነ ደግሞ አንቺ ቤት ትመጫለሽ። አይ ደግሞ ትዝታ ፈንክታኝ ከቤት ብታባረኝስ? ኤልሲ፣ ቆይ አንዴ መልሼ ልደውልሽ። እሺ ትዝታ፣ ምን አይነት ስነ ስርዓት ነው? ሰው መኝታ ቤት እንደዚህ ይገባል እንዴ? ወይ ቤኪ ደግሞ ለምን ታካብዳለህ? እኔ የምልህ ይቺ ኤልሳ ከምትባል ሴትዮ ጋር ያለ ግንኙነት ምንድን ነው? አልገባኝም። ምን ማለትሽ ነው? ተው እንጂ በደንብ ገብቶሃል። ማለት ግንኙነታችሁ ምንድን ነው? እሱ አንቺ የሚመለከትሽ ጉዳይ አይደለም። ተው እንጂ ቤኪ፣ እንደዛ አትበል። ልቤን ሰበርከው እኮ። ትዝታ፣ ምን አይነት ስነ ስርዓት ነው? ቆይ አልገባኝም። ቆይ ለምንድን ነው እኔን ለማጥመድ እየሞከርሽ ያለሽው? ፈጣሪ ሆይ፣ ቆይ እኔ ላይ ነው የምትጮኸው? ስማሺ፣ ቢገባ ህይወትን ያተረፍኩት እኔ ነኝ። በጣም ነው የምታሳፍረው። ምን ላድርግ ትዝታ፣ አሁን ላይ እንደዚህ አይነት ነገር የማስብበት ጊዜ ላይ አይደለሁም ያለሁት። ታውቂያለሽ እህትሽ ምን አይነት ሁኔታ ውስጥ ከተኝ እንደሄደች። እሱም መቼስ ለአንቺ ማስታወሰው ጉዳይ አይደለም። እንዴ ታዲያ ድል ስጠኛ። እሱ ያበላሸችውን ነገር እኔ ላስተካክለው። በቃሽ ትዝታ፣ አሁን ከክፍሌ ውጭልኝ።
እንዴ ቤኪ እኔን ውጭልኝ! እኔን ቤኪ እኔን ውጭልኝ! እሺ ፈጣሪ ሆይ ያው እንግዲህ በረከት ከመታመሙ በፊት ያልጨረሳቸው ብዙ ስራዎች አሉ። እነሱን ማኔጅ ማድረግ ደግሞ የኔ ግዴታ ነው። ወይ በጣም ጎበዝ እኮ ነሽ ዙፋኔ። የምር በጣም እኮ ነው የምታኮሪ። አይ ሚኑት ምኑን ጎበዝ ሆንኩት? በእናትሽ አንቺ ታላግጭብኛለሽ አይደል? የምሬን እኮ ነው። ኧረ በእናትሽ ተይኝ፣ የምሬን ነው ትላለች እንዴ ጨራሽ። ወይ ጎበዝ ወይኔ በቲቲ ሞት። ቆይ ምንድነው እዚህ ቁጭ አድርጎ የሚያስገለፍጣችሁ ነገር? እኔ ምንሽ ማንሽ አንቺ ምን ውስጥ ገብተሽ የምትሰሪው ስራ የለም እዚህ የምታሽካኪው? ምንድነው ያልሽው አንቺ? ምኞትን በፍጹም እንደዚህ መናገራችን እሺ? አለበለዚያ ግን ከዚህ ቤት አሽቀንጥሬ ነው ማስወጣሽ። ወንድሜ ታማለች ስላለኝ ነው ጸጥ ያልኩሽ። ወይኔ በቲቲ ሞት። እኔም በዚህ ሰራተኛ እንዳትጨርሹ ትዝታ እንዳትጨርሹ። ምኞት ለዚህ ቤት ሰራተኛ ብቻ አይደለችም ቤተሰብም ጭምራት። እሺ ቆይ ቁጭ ብለሽ ከምትሰርብኝ ለምን ተሻፈነክችኝ? ሰምኛለሽ ትዝታ፣ የእህትሽን ነገር ባንቺ ላይ መድገም አልፈልግም። ስለዚህ አሁን ቀጥ ብለሽ በሰላም ወደ መኝታ ቤትሽ ግቢ። ቆይ እሺ ባልወጣስ ምን ልታመጪ? ማመጣውን ላሳይሽ። ፈጣሪ ሆይ እባክሽን ዙፋን መሽቷል፣ በረከት እንዳናስጨንቀው። ጌታዬ ሆይ ተመልከቱልኝ ደግሞ እችን አሽቃባጭ። ቆይ አንቺ ምን አገባሽ? ትዝታ ችግር የለውም ዛሬ ዝም ማለት አያቅተኝም። ፈጣሪ ሆይ ዙፋኔ በእኔ ምክንያት በጭራሽ እንድትጣሉ አልፈልግም። እንደዛ ብሎ ነገር የለም ምኞት። አታያትም እንዴት እንደሚያረጋት? እሺ በቃ ተረጋጊ። ሲጀመር ደግሞ የበረከት ክፍል ምን ልትሰራ ገብታ ነው? እሺ ተረጋጊ እንጂ። መቼም አጋጣሚ አይደለም አይደል? ኪሩቤል ስሜን አረሳሽው? አጋጣሚ ነው። እንዴት እዚህ ልትመጣ ቻልክ? ያው ካፌ አይደል? እንደ ማንኛውም ሰው ለመጠቀም ነው። ምን ነው አሁንም ስምሽን አታደርጊም? ቅርታ መሄድ አለብኝ። እንዴ ለምን? ቁጭ በይ እንጂ ቢያንስ የመጣሽበትን ተጠቅመሽ አትሄጂም እንዴ? አይ የመጣሁበትን ነገር እንኳን ተጠቅሜ ጨርሻለሁ። እንደ አጋጣሚ ልወጣ ስል ስለመጣ መልካም ቀን። መልካም ቀን። ከዚህ በኋላ መልካም የሚባል ቀን የለም። እያንዳንዱ እርምጃሽ በእኔ ቁጥጥር ስር ነው። ወይኔ ቲቲ አሁን ጠላትሽ በዛ እኮ። ወይኔ ፈጣሪ ሆይ ይሄ ሁሉ ዘመን ይሄ ሁሉ ጊዜ ቤኪን ጠብቄ በፍጹም በማንም ጭልፊትማ ሲወሰድ ዝም ብዬ አላየው። ኤልሳ፣ ዙፋን፣ ምኞት እንዴት አድርጌ ከመንገዴ እንደማስወጣችሁ አሳያችኋለሁ። እማደርገውንማ አውቃለሁ። ቲቲ በርችልኝ። ፈጣሪ ሆይ ቆይ አንቺ ምን አባሽ ታደርጊያለሽ እዚህ? ይቅርታ ትዝታ፣
የአባቴን ስም እንዳታነሽ። ወይኔ ቲቲ ተመልከቱልኝ፣ ደግሞ የመብት ተሟጋች ይመጣ። አንድ ነገር ንገርሽ። ቆይ ስለምን አባት ነው የምታወሪው? በእርግጠኝነት የምነግርሽ ያንቺ አባት ወይ ሌባ ነው ወይ ደግሞ ለማኝ ነው። ካልሆነማ እዚህ ድስት እንድፈቀፍቂ ጥሎሽ አይሄድም ነበረ። ደግሞ አንድ ነገር ልንገርሽ፣ እዚህ ቤት ባትገቢ ኖሮ ይሄኔ እየለመንሽ ነበር የምትኖሪው። አንድ ነገር አትርሺ፣ አንቺ ደሃ የደሃ ልጅ ነሽ። አንቺ ደነስ ትሰሚኛለሽ? የአባቴን ስም አታንሽ ብዬሻለሁ። ደግሞ ስለማታውቂ ነው ዝም ብለሽ አቀባጥሪ። ልቀቂኝ፣ ልቀቂኝ። አንቺ ችጋራን በልተሽ ማታውቂ ማን አባሽ ነው ልጅሽን ያነሳሽው? ልቀቂኝ፣ ልቀቂኝ። ትሰሚኛለሽ? እስካሁን በንቀት እያወራሽኝ አንገቴ እንደፍቺ ዝም ያልኩሽ ትዕግስት እንጂ ፍራንች አይደለም። እሺ? ስለዚህ ከዚህ በኋላ እኔን እንደፈለግሽ መናገር አትችይም። እሺ? ቆይ ግን ማንም ብለሽ ነው የምታስቢው? እኔ ማንም ነኝ ብዬ አላሰብኩም። ምኞትና ምኞት ነኝ። እሺ? የምትፈልጊው ነገር ካለ እሰራልሻለሁ። ከዛ በላይ ግን እኔን በንቀት ማናገር አትችይም። እሺ? ወይኔ ቲቲ፣ በማንም ሰራተኛ ልጅ ጭራሽ በጥፊ። በጣም ጥሩ አውቃለሁ። በጣም ጥሩ። ሄሎ ወንድሜ፣ ወይ ስደውልልህ እኮ አታነሳልኝም። ወክላ አረግ ልወጣ ብዬ። አዎ በእናትህ እኔ እራሱ ኤልሳ ጋር ልሄድኩ ነው። እንደው ስዋከብ ነው አልኩት ብታይ። በቃ አሁንማ ደርሻለሁ፣ እየመጣሁ ነው። እሺ ቻው። ቦርሳ አይተሻል? ኧረ አላየሁም። አላውቅም፣ ስፈልግ አጣሁት። ምንና ነው? ሂጂና ፈልጊልኛ። ላገኘው አልቻልኩም። ፈጣሪ ሆይ እኔስ ብዬ ምን አውቃለሁ? ስታስተካክዪ የሆነ ቦታ አድርገሽናል። ሂጂና ፈልጊልኝ፣ ልወጣ ነው። ፈጣሪ ሆይ ችግር እንዴ ማረግሽን አውቃለሁ። ጭራሽ አንቺን በመንገድ ልትገቢ እናያታለን። ይህንን በልተሽ ችፍት ትያታለሽ። ይኸው ፊት ለፊት አይደል እንዴ? ሶፋ ላይ አድርጌልሻለሁ። ጋብዘሻል ምኞትዬ።